የእንግሊዝ ፕሪሚየር ሊግ ውበቱን እንዲጨምር የሚያደርግ ውጤት አሁንም በሊጉ መመዝገቡን ቀጥሏል። ባለፈው ሳምንት አርሰናል በአስቶን ቪላ ከተሸነፈ በኋላ የሊጉ የዋንጫ ፉክክር እጅግ ደማቅ እንዲሆን ሆኗል። ራሱ አስቶን ቪላም ዋንጫ ፉክክር ውስጥ ራሱን ያስገባ ሲሆን አርሰናልን በማሸነፍ ሲቲ ደግሞ በተከታታይ ጨዋታዎች ያስመዘገባቸው ውጤቶች በተለይ ከኒውካስሉ ሽንፈት በኋላ ያስመዘገባቸው ተከታታይ ድሎች ወደ ዋንጫው ፉክክር እንዲመለስና ዋንጫው ፉክክር ላይ ጠንካራ እንዲሆን ያደረገበት ሂደት እንመለከታለን። ስለዚህ አሁን የዋንጫው ፉክክር በአርሰናልና በማንቸስተር ሲቲ መካከል ይምሰል እንጂ ሶስተኛውም የአስቶን ቪላም ዳርክ ሆርስ ነው ወይም የማይታይ በሚመስል መንገድ ግን አሁንም በጥንካሬው እየቀጠለ ነው ያለው። ልዩነቱ ከአርሰናል ጋርም 3 ነጥብ ብቻ ነው። አስቶን ቪላ ሲቲም 2 ነጥብ ልዩነት ብቻ ነው ያለው ከአርሰናል ጋር። አርሰናል 36 ሲቲ 34 አስቶን ቪላ 33 ነጥብ ነው ያላቸው። ስለዚህ ትንቅንቁ በጣም ከፍ ያለና ድንቅ ነው እየተመለከት ነው የምንገኘው። ማንቸስተር ሲቲ ትናንት ክሪስታል ፓላስን ያሸነፈበት መንገድ በጣም አስደማሚ ነው። ቀስ አድርጎ ጨዋታውን አለሳልሶ አለዝቦ አባብሎ ውጤት ይዞ የወጣበት መንገድ በጣም ግሩም ነው ማለት ይቻላል። በመጀመሪያው አጋማሽ የሲቲ ቡድን በጣም ተሸግሮ ነበር። የመጀመሪያዎችን 36-40 ደቂቃዎች የርሚ ፒኖ ማቴታ ያከሸፋቸው የጎል ዕድሎች እንጂ እነዚያ የጎል ዕድሎች ባይከሽፉ ኑሮ ምናልባት ሊመራበት የሚችልበት እድል በጣም ሰፊ ነበረ። ግን ያንን ማድረግ አልቻለም ክሪስታል ፓላስ። ሲቲ ግን በጣም ክሊኒካል ነበረ። አንድ ቡድን እንዲህ አይነት ከባድ ጨዋታዎች ሲገጥሙት በጣም ክሊኒካልና የተሰጠውን እድል በአግባቡ መጠቀም ይኖርበታል። ከአንዳንድ ነው ሳጥኑ ውስጥ የገቡት። ፎደን ብቻ ከሳጥኑ ውጭ በቅጣት ውስጥ የሞከረውን ኳስ ዲን ኢንደርሰን አድኗል። ከዛ ውጭ ሳጥኑ ውስጥ እንኳን እንዲገቡ አልፈቀደላቸውም። ጎል እስኪቆጠር በነበረው ጊዜ ውስጥ ክሪስታል ፓላስ 13 ጊዜ የሲቲ ሳጥን ውስጥ ኳስ የነካ ሲሆን ሲቲ የክሪስታል ፓላስ ሳጥን ውስጥ አንድም ኳስ አልነካም ነበር ጎል እስኪቆጠር ድረስ እና ከሳጥን ውጪ ማቲያስ ኑኔዝ ያሻገረውን ኳስ ነው በአስደናቂ ሁኔታ ኤርሊንግ ብራውት ሃላንድ ማስቆጠር የቻለው። አንዱ የሲቲ ልዩነት በዘንድሮው ውድድር ዓመት ሲቲ ልዩነት እንዲፈጥር እያደረገ የሚገኘው ጥያቄ በሌለው መንገድ ኤርሊንግ ብራውት ሃላንድ ነው። ትናንትም ልዩነት ፈጣሪውን ጎል ነው ያስቆጠረው። ሲቲያችን ጎል ባያስቆጥር ይህንን ውጤት ይዞ ሊወጣ ይችላል? አይ ዶንት ቲንክ፣ አይመስለኝም። ይቸግራል። በመጀመሪያው አጋማሽም ተቸግሮ ነበር። ሳጥን ውስጥ መግባት ጭምር ነው የከለከሏቸው፣ አይደለም ሊሞክሩባቸው። የኤርሊንግ ብራውት ሃላንድ ጎል ማስቆጠር ግን በሁለተኛው አጋማሽ ክሪስታል ፓላስ ከጎሏም በኋላ 41ኛው ደቂቃ ጎል ከተቆጠረም በኋላ ከዛ በሁለተኛው አጋማሽም ክሪስታል ፓላስ ጎል ማስቆጠር ስላለበት ኦሊቨር ግላስነር ታክቲካቸው ላይ የተወሰነ ለውጥ አድርገዋል። ተጫዋቾቹ ከሚድል ብሎክ እስከ ሎው ብሎክ ነበር ሲዘጉ የነበሩት። ጎሉ ከተቆጠረ በኋላ ግን ወደ ሃይ ወይም ወደ ሲቲ የመከላከል ቦታ ላይ የሚገቡ ተጫዋቾች ስለነበሩ ሲቲ ወደ ክሪስታል ፓላስ ወደ ማጥቃት እንቅስቃሴ ሲመጣ ቁጥር ይጨምር ነበር። ዳይቺ ካማዳ፣ አዳም ዋርተን በመጀመሪያው አጋማሽ እንቅስቃሴያቸው ሞር ከተከላካዩ ጋር ነበሩ። ሁለተኛው አጋማሽ ግን ቢያንስ ዳይቺ ካማዳ ወደፊት እንዲወጣና እንዲጫወት ተፈቅዶለን ነበር። ያለ ሲቲ አማካኝ ክፍተት ተፈጠረ። እነ ሪያን ቸርኪ እነ በርናንዶ ሲልቫ በነፃነት እንዲጫወቱ ምክንያት ሆናቸው። ቀስ አድርገው አባብለው ፊል ፎደን ከሳጥን ውጭ ያስቆጠራ ጎል ሁለተኛ ጎል ሆነ። ከዛ በኋላ ነገር ሁሉ ለሲቲ ቀላል ነው የሆነለት። የሳቪኒዮ ተቀይሮ መግባትና ሳቪኒዮ በዴን ኢንደርሰን ጎል የተቆጠረበትም በተመሳሳይ ነው። ጎል ለማስቆጠር በሄዱበት ሰዓት በካውንተር አታክ መጥቶ ነው ጎሉን ያስቆጠሩ። የዚህ ጎል ቁልፉን የከፈተችው የዚህ ጨዋታን 3 ነጥብ ያስገኘችው ኤርሊንግ ብራውት ሃላንድ ጎል ናት። ያቺ ጎል ባትቆጠር ቁልፉ ላይ ከፈት ይችል ነበር፣ ሊጨነቅ ይችል ነበር፣ ነጥብ ሊጥል ይችል ነበር፣ ሊሸነፍም ይችል ነበር ሲቲ። የኤርሊንግ ብራውት ሃላንድ ጠቀሜታ በዚህ ላይ ነው። ለ40 ደቂቃ ምንም አይነት የረባ ሙከራ ያላረገ ቡድን ከአንዳንድ ያገኘውን አጋጣሚ ነው በግንባር መረብ ላይ ማሳረፍ የቻለው። ስለዚህ ይሄ በትልቁ የሚነሳ ነው። ማንቸስተር ሲቲ ለመምዘግዘጉ፣ ማንቸስተር ሲቲ ለዋንጫው ፉክክር መምጣቱ ምንም ጥያቄ በሌለው መንገድ ዶናሩማና ኤርሊንግ ብራውት ሃላንድ የአንበሳውን ድርሻ ይወስዳሉ። አሁን ግን ሲቲ ሲታማበት የነበረው በተወሰኑ ተጫዋቾች ጥገኛ ነው። እነዚህ ተጫዋቾች ቢጎዱ አቅማቸው ቢቀንስ ዋጋ የላቸውም፣ ሲቲ ትርጉም የሌለው ቡድን ይሆናል ብለው ጥያቄ ሲያነሱባቸው የነበረዋቸውን ተጫዋቾቻቸውን አፍ ላይ ያዘጋ የሚችል እንቅስቃሴ ባለፉት 2-3-4 ጨዋታ እያሳዩ ነው። ፊል ፎደን በ4 ጨዋታ 6 ጎሎች ላይ ተሳትፏል። ሪያን ቸርኪ የእንግሊዝ ፕሪሚየር ሊግ አሁን ባለው የደረጃ ሰንጠረዥና አሁን ባለው እንቅስቃሴ
ኮከብ አሲስት አድራጊ ነው። ከብሩኖ ፈርናንዴዝ ጋር እኩል 6 አሲስት ያደረገው ራያን ቸርኬ ነው። እየመጡ ነው ልጆቻቸው ከኋላ የሚጠበቁት ውጤት መፍጠር ውጤት መጨመር የሚጠበቅባቸው ውጤት ማምጣት የሚጠበቅባቸው ተጫዋቾች እየጨመሩ ነው። ይሄ ነው ሲቲን እያስመዘገበ ካለው ውጤት በላይ ለአርሰናል ስጋት የሚያደርግበት ለፕሪሚየር ሊጉ ዋንጫ እንዲታጨ የሚያደርገው ይሄ ነው። ሃላንድ ባለበት አለ ልዩነት ፈጣሪነቱ ቀጥሏል። ዶናሩማ ሴቭ ሲያደርጋቸው የነበሩ ኳሶች አስገራሚ ናቸው። ትናንትም ሁለቱ ስራቸውን እየሰሩ ነው። እንደገና ፊል ፎደን እና ራያን ቸርኬ ለእነዚህ ተጫዋቾች አጋዥ ነው መጥቶላቸዋል። ሲቲ እኮ ሰንደርላንድ ሲያሸንፍ እነ ሮቢን ዲያስ ጎል አስቆጥሯል። ጋቫርዲዮል ጎል አስቆጥሯል። የተከላካይ መስመር ተጫዋች ኃላፊነት ሼር እያደረጉ ነው። ሲቲ ኃላፊነቱን ሼር የሚያደርግ ተጫዋች አልነበረም ነው በዘንድሮ ውድድር ዓመት ትልቁ ትችት የነበረው። ሃላንድ ካላስቆጠረ ሲቲ ይቆማል ቀርቷል። እሱ ሰንደርላንድ ሲያሸንፍ ሃላንድ አላስቆጠረም። ያስቆጠሩት እነ ሩቤን ዲያስ እነ ጋቫርዲዮል አስቆጥረው ነው ያሸነፉት። ይሄ በፊት የምናውቀው ሲቲ አጉዌሮ ሲቸገር ጋብርኤል ጄሱስ የሚያስቆጥርበት፣ አጉዌሮና ጋብርኤል ጄሱስ ጎል ማስቆጠር ሲያቅታቸው ኬቨን ድብሮነ ጎል የሚያስቆጥርበት ልዩነት ፈጣሪ ሆኖ መውጣት የሚችልበት። እነዚህ ሶስቱ ተጫዋቾች እነ ዲብሩነ እነ አጉዌሮ እነ ሪያድ ማሬዝ ጎል እምቢ ሲላቸው ቪሰን ኮምፓኒ መጥቶ የሚያስቆጥርበት። ይሄን ነው የምናውቀው ሲቲ ዋንጫ ሲበላ። አሁን እንደዛ አይነት ቡድን እየሆነ እየመጣ ነው ከጊዜ ወደ ጊዜ። ሲቲ ኃላፊነት ሼር ማድረግ እየጀመሩ ነው ተጫዋቾች። በቂ ነው ገና አይደለም፣ በቂ አይደለም ግን ተስፋው ደስ የሚል ነው። ከዚህ በፊት በነበሩት ሂደቶች ማንቸስተር ሲቲ አንጓ የሚባሉ ወይም አንኳር የሚባሉ ዋና ዋና ተጫዋቾች ነበሩ በሲቲ ቡድን ውስጥ በዋንጫ ስኬታቸው ጊዜያቶች ውስጥ ማለት ነው። ተከላካይ ላይ ቪሴንት ኮምፓኒ የቡድኑ አይነኬ ተጫዋች ነበር። አማካኙ ላይ ፈርናንዲኖ፣ 9 ቁጥር ላይ አጉዌሮ፣ በኋላ ላይ ደግሞ ኬቨን ድብሩነ ዘግይቶ የተቀላቀለ ቢሆንም ድብሩነ በኋላ ላይ ኬቨን ድብሩነ። እነዚህ 4 ተጫዋቾች አይነኬ ሆነው ምሰሶ ሆነው ሲቲ በተከታታይ ዋንጫዎችን ሲያነሳ ጋርዲዮላ ሲሳካላቸው ከ44 ዓመታት በኋላ ሮበርቶ ማንቺኒ የመጀመሪያውን ፕሪሚየር ሊግ ዋንጫ ሲያነሱ ማኑኤል ፔሌግሪኒ ከቺሊ መጥተው የፕሪሚየር ሊጉን ዋንጫ ሲያሳኩ ጋርዲዮላ ካሳኳቸው ስኬቶች 1/3 የሚሆነውን ሲያሳኩ እነዚህ ተጫዋቾች ወሳኝ ነበሩ። አምና ሲቲ ለመቀዝቀዙና ሲቲ ችግር ውስጥ ለመግባቱ ዋነኛው ምክንያት ጋርዲዮላም ስለዚህ ጉዳይ ሀሳብ ሰጥተውበታል። የሳቸውንም ሀሳብ አካፍላቸዋለሁ። የአምና ትልቁ ስህተታቸው የተጫዋቾች ብቃት መውረድ ነበረ። ተከላካዩ ደካማ ነበረ። በርናንዶ ሲልቫ የምናውቀው አልነበረም። ፊል ፎደን አልነበረበትም። ውድድሩ ላይ ጉዳትም መሰል ነገሮች ችግር ሲፈጥሩበት ነበረ። ኬቨን ድብሩነ እንዲወጣ ምክንያት የሆነ የአምናው ደካማ አቋም ነው። ኢቭን ወደ ናፖሊ እንዲሄድ የሆነበት ምክንያት ኤርሊንግ ብራውት ሃላንድ ከሳምንት ጎል የሚያስቆጥረው ተጫዋች በእርግጥ በሌሎቹ ልክ ባይሆንም ግን ዘንድሮ እንደሚያስቆጥረው በ16 ጨዋታ 17 ጎል እንደሚያስቆጥረው አይነት አቋም አልነበረውም ኤርሊንግ ብራውት ሃላንድ እና ጋርዲዮላ ሲያነሱ ችግሩ የጋራ ነበር ይላሉ። የጋራ ነበር፣ እንደ ጋራ ነበር የወረድ ነው። እኔም ጥሩ አልነበርኩም ተጫዋቾችም ጥሩ አልነበሩም ብሎ ይናገራሉ። እና የሁላችንም ጥሩ አለመሆን የፈጠረው ነገር ያመጣው ችግር በዚህ ቡድን ውስጥ ተስተውሏል በሚል ተጫዋች ስም እየጠቀሱ ጭምር ነው ሲያነሱ የነበረ። ፎደንን በጣም ደካማ ነበር አምና ሲሉ ሲያነሱ ነበር። ጠዋት ላይ ዘሰን ባወጣው መረጃ የጋርዲዮላ ያምናው ችግራቸው የትዳራቸው ሁኔታ ነው ብሎ ሲያወጣ ነበር። ከዚህ በፊትም ሲነሳ ነበር። እቺ ነገር ይዟት ብቅ ብሏል። አሁን በቃ እንትን ብሏል፣ ለይቶለታል። ትዳራቸውን ፈቷል። ትኩረት ማድረግ ባለባቸው ቦታ ላይ ትኩረት አድርገዋል። አምና ግን አንዴ ስፔን ሄዱ ነበር ለማባበል ሚስታቸውን ትዳራቸውን ለማስቀጠል። አእምሯቸው ልክ አልነበረም፣ በተለያዩ ነገሮች ተበርዞ ነበር ብሎ ዘሰን ጠዋት ላይ እንዲሁም አንዳንድ የሲቲ ደጋፊዎች አሁንም ሲቲን ለመረበሽ የተነሳ ነጥብ ነው በሚል ከታች ኮሜንቶቻቸውን እያየው ነበር ዘሰን ባወጣው መረጃ ላይ። ግን አንዱ አሁን በቃ ተረጋግተው ነው ስራቸውን እየሰሩ ያሉት። ትኩረታቸው ስራቸው ብቻ ላይ ነው። ቤታቸው ውስጥ የነበረውን ችግር በጥሩ የሚሆን በመጥፎ ፈተውታል። በቃ ፋይሉን ዘግተውታል። ፔፕ ጋርዲዮላ ይሄ አንዱ ጠቅሟቸዋል ተብሎ ይታሰባል። ራሳቸው የሚያሉት ነው። እኔም እንደ ግሌ ተጫዋቾችም እንደ ተጫዋቾች የወረርንበት አመት ነበረ ብሎ አንስተዋል። ግን አስገራሚ ነገር ትናንት ሲቲ ቢያሸንፍም በቂ አይደለም ብለዋል ጋርዲዮላ። ያሳየነው ብቃት በቂ አይደለም፣ ከዚህ መሻሻል ይኖርብናል። ፎደን
ያ ወሳኝ ነገር ላይ ወሳኝ ነገር አድርጓል። ግን ኳስ ዲስፖዘል ሲደረግ ነበር፣ ሲነጠቅ ነበረ። እንቅስቃሴው ጥሩ አልነበረም። የ90 ደቂቃውን ቆይታውን በቆየባቸው ደቂቃዎች ያለውን እንቅስቃሴውን ብቻ ከጎላ ውጭ ነጥለን ብናወጣው ፎደን ደካማ ነበር አሉ እና እንዲህ አይነት አቋም አልፈልግም፣ ከዚህ መሻሻል አለበት ቡድናችን። 3-0 ብናሸንፍም ግን ቡድኔ ያሳየው ብቃት በቂ አይደለም ብሎ ያነሳሉ። ኦሊቨር ግራስነር ደግሞ ትናንት ያሳየነው አቋም ከ10 9 የሚያሰጥ ነው ይላሉ። አንድ ነገር ብቻ ነው ሚስ ያደረግ ነው ይላሉ። እሱም ጎል ማስቆጠር ባለብን ሰዓትና ያገኘናቸውን አጋጣሚዎች ያለመጠቀም ብቻ። ከዛ ውጪ ቡድኑን ተከላክለነዋል ጎል እስኪያስቆጥርብን ድረስ በሚገባ ስራዎችን ሰርተናል። ግን ያቺ የሃላንድ ጎል ልዩነት ፈጣሪ ናት ናቸው ያሉት እሳቸው። ጎል ማስተናገዳችን እና እኛ ጎል አለማስቆጠራችን ብቻ ነው የዚህ ጨዋታ ክፍተት በሚል ያነሳሉ። ጋርዲዮላ ያምናውን የኤፍኤ ካፕ ሽንፈታቸውን የተበቀሉበት ጨዋታ ነው የትናንትናው ጨዋታ። ስለዚህ አሁን ጋርዲዮላ ቡድኑ ወደሚፈልጉት ነገር እየመጣ ነው። እርሳቸው ወደሚፈልጉት አጫወት፣ እርሳቸው ወደሚፈልጉት ውጤት አምጭነት፣ እርሳቸው ወደሚፈልጉት ኃላፊነትን መከፋፈል። ዶኮ አለ፣ ቅድም ያልጠቀስኩት ከፊል ፎደን፣ ከቸርኬ፣ ከሃላንድ፣ ከዶናሩማ በተጨማሪ ዶኮ አለ። በቂ ነው። 5 ተጫዋች አንድ ቡድን ላይ ኃላፊነትን ሼር ማድረግ ከቻለ ከበቂ በላይ ነው። 5 ተጫዋች ሼር የሚያደርግልህ ከሆነ ዶኩ ሲደክም ሃላንድ ካገባል፣ ሃላንድ ሲደክም ፊል ፎደን ካገባል፣ ፊል ፎደን ሲደክም ራያን ቸርኬ ልዩነት መፍጠር ከቻለ በቂ ነው። 5-6 ተጫዋች በጣም ከበቂ በላይ ነው በአንድ ቡድን ውስጥ ልዩነት ፈጣሪ። አምና እኮ ሊቨርፑል እኮ በግራቨንበርግ በሞሳላና በቨርጅል ቫን ዳይክ ትከሻ ነው ዋንጫውን የወሰደው። በዋነኝነት ሞሳላ የምናነሳ ቢሆን እና 3-4 ተጫዋቾች ኃላፊነትን ሼር የሚያደርጉልህ ከተገኘ ዋንጫ ማትወስድበት ምንም ምክንያት የለም። ግን ኮንሲስተንትሊ ይህንን ማድረግ ይችላል ወይ ሲቲ መመልከት ይኖርብናል። እስካሁን እያደረገው መጥቷል። ከኒውካስሉ ሽንፈት በኋላም ከኒውካስሉ ሽንፈት በፊትም በተለይ ከዶናሩማ መምጣት በኋላ ወደ ሲቲ የግብ ጠባቂነት ሚና ትራፎርድ ወደ ተቀያሪ ወንበር ከወረደ በኋላ ይበልጥ የቡድኑ ኮንፊደንስ እያደገ ነው። ሴቭ ባረክ ቁጥር እዚህ ጋር እዛ ጋር ጎል ታስቆጥራለህ። ብዙ ጊዜ ያነሱታል የኛ ተንታኞች እነ ገዝሽ እነ ቹቻ። አንድ ቡድን ግብ ጠባቂው የአንድን ቡድን የማሸነፍ እድል 50% ማድረግ ይችላል ብሎ ያነሳሉ። እዚህ ጋር ሴቭ ካረገ ቡድኑ እዛ ጋር ካስቆጠረ አሸንፈ ትወጣለህ። ትናንትም ያኔ ሆኖ ክሪስታል ፓላስ የርሚ ፒኖ ከግብ ጠባቂ ጋር 1-1 ተገናኝቷል። ማቴታ 1-1 ተገናኝቷል። ቆንጆ እድሎች ተመቻችተውላቸዋል። አላስቆጠሩም። ማን ነው ያንን ያከሸፈው? ዶናሩማ ነው። የዶናሩማ እንቅስቃሴ ነው ያከሸፈባቸው። ስለዚህ እነዚህ ተጫዋቾች ኃላፊነታቸውን ሼር ማድረግ መጀመራቸው ሲቲ በዘንድሮው ውድድር ዓመት ለዋንጫው እድል እንዲኖረው ያደርጋል የሚል እምነት አለኝ። ከአርሰናል ጋር የሚያደርጉት ፉክክርም ይበልጥ እንዲደምቅ እንዲሆን ያደርጋል፣ ከባድ እንዲሆን ያደርጋል። ጋርዲዮላ ለሶስተኛ ጊዜ አርሰናል ላይ ሃትሪክ ይሰራሉ የሚለው ጥያቄ ከዚህ በኋላ መጠየቅ ይችላል። ምክንያቱም ያሸነፉት ትናንት ክሪስታል ፓላስን ነው። ጠንካራ መልእክት ነው ያስተላለፉት። 4ኛ ደረጃ ላይ የሚገኝ ነው ክሪስታል ፓላስ። ትልቅ ቡድኖች ፈተና የሆነ ቡድን ነው። አስቸጋሪ ስቴዲየም ነው ሴልኸርስት ፓርክ ስቴዲየም። እዚህ ስቴዲየም ላይ መጥቶ ነው ያሸነፉት። ቀላል ድል አይደለም። በአሁነኛ ሁኔታው ቶፕ 4 ውስጥ የሚገኝ ቡድን ነው ያሸነፉት። አሁነኛው ባለው ሁኔታ ትራዲሽናሊ ሳይሆን አሁን ባለው የደረጃ ሰንጠረዥ ላይ። ስለዚህ ይሄ ትልቁ ልዩነት ሊፈጥር የሚችልና በጋርዲዮላ ቡድን ውስጥ መነቃቃትን የፈጠረ 3 ነጥብ ነው ብለን ማንሳት እንችላለን። መነቃቃት ብቻ ሳይሆን ለወደፊቱ ጥሩ መነሳሻ ይሆናል ብዬ አስባለሁ። ሲቲ ላይ እንግዲህ እንደ ክፍተት የምናነሳው ወይም በሲቲ ቡድን በኩል አሁን ካለው እንቅስቃሴ ጉዳት ከረበሸው ብቻ ነው ሲቲ ውጤት ሊያጣ የሚችለው። በዚህ ቡድን ተጫዋቾቹ አሁን ባላቸው ፐርፎርማንስ የሚቀጥሉ ከሆነ የትኛውም የፕሪሚየር ሊግ ክለብ የሚያሸንፋቸው አይመስለኝም። ከየትኛውም የፕሪሚየር ሊጉ ክለብ 3 ነጥብ መውሰድ ይችላል ሲቲ አሁን ባለው አቋም። ጉዳት ከመጣ ነው። ሃላንድ ቢጎዳ የሚተካው የለም፣ 0 ነው። ፊል ፎደን ቢጎዳ በሱ ደረጃ የመጣ ተጫዋች የለም አሁን ላይ። ራያን ቸርኬ ቢጎዳ የለም። ሮቢን ዲያስ፣ ጋባርዲዮል ከተከላካዮቻቸው መካከል አንዳቸውም ማቲያስ ኑኔዝ፣ ኦራይሊ ጉዳት ቢያስተናግዱ የሚተካ ተጫዋች የለም። ወደ አፍሪካ ዋንጫ የሚሄዱ አየት ኑሪ፣ ኦማር ማራሙሽ አሉ። በእርግጥ ተቀያሪ ወንበር እየተቀየሩ የሚገቡ ናቸው፣ ግን ጠቃሚ ተጫዋች ናቸው። ለማሳረፍም ተጫዋች የሚጠቀሙባቸው ቢሆን በዚህ ውድድር ዓመት ሲቲ ከጉዳት ነፃ የውድድር ዓመት የሚያሳልፍ ከሆነ ይሄ ዋንጫም ዘንድሮም አርሰናል ሊነጥቀው የሚችልበት እድል ሰፋ ያለ ይመስላል እያሳየው ካለው አቋም አንጻር። ከረንትል እየተመለከት ነው ካለው ሁኔታ አንጻር
ሲቲ ነው እየጨመረ ያለው ከአርሰናል ይልቅ። አሁን እያየ ነው ባለው አቋማቸው ሲቲ ግራፉን ብንመለከት ሙከራዎቹን በክሊንሺት የሚወጣባቸውን ጨዋታዎች የማሸነፍ ፕሮባቢሊቲውና መሰል ነገሮችን እያየን ብሬድ ግራፉ ሃይ ነው፣ ከፍ እያለ እየሄደ ነው። በተቃራኒው አርሰናል ዲክላይን እያደረገ ያለ ቡድን ነው። በፐርፎርማንስ ደረጃ ቡድኖቹ በየጨዋታው በሚያሳዩት እንቅስቃሴ ተመልከት። አርሰናል ባለፉት ጨዋታዎች በሰንደርላንድ እየመራ ማሸነፍ የሚችለውን ኳስ ላይ ነጥብ ጥሏል። ቼልሲን በጎዶሎ ገጥሞ 3 ነጥብ ማሳካት የሚችልበት እድልን ያንን አልተጠቀምም። ቢግ ቻንስ ናቸው እነዚህ። ቢግ ቻንስ ያለው ሜዳ ውስጥ 90 ደቂቃ ውስጥ አንድ ተጫዋች በሚያገኘው ጎል ሙከራ አይደለም። ቢግ ቻንስም በጨዋታዎቹ ይወሰናሉ። ሰንደርላንድ ማሸነፍ ቢግ ቻንስ ነበረ። 3 ነጥብ አሁን ከነበረበት አድ የሚያደርግበት ነበር። በተመሳሳይ ቼልሲ ላይ በጎዶሎ የገጠመውን ቼልሲን ከ40 ምናምን ደቂቃ በላይ ከሲዶን ያጣውን ቼልሲን ቢያሸንፍ 3 ነጥብ 6 ነጥብ አስቶን ቪላ ቢያንስ 1 ነጥብ ይዞ መውጣት ይችል ነበረ። 7 ነጥብ ጨምርበት እዚህ ላይ ሲቲ በህልሙ አይደርስበትም ነበር። አርሰናል እነዚህ ነጥቦች አሳክቶ ቢሆን በህልሙ ሲቲ መድረስ አይችልም ነበር። ተስፋ ታስቆርጠው ነበር። ተስፋ የሰጣቸው ምንድን ነው? የአርሰናል አቋም ዲክላይን እያደረገ ነው። በጣም አሳሳቢ ነው። በነገራችን ላይ ጥያቄ የሚያስነሳ ነው የአርሰናል አቋም። አስቶን ቪላ የተሸነፈበት በቼልሲ ነጥብ የጣለበት በሰንደርላንድ ተከታታይ ናቸው። በመሃል አንድ ጨዋታ ምናምን ነው እያሸነፈ የመጣው አርሰናል በሊጉ። ቶተንሃምን አሸነፈ፣ በቼልሲ ነጥብ ታለ፣ በአስቶን ቪላ ተሸነፈ። ቅዳሜ ዕለት በወልቭስ አቻ ሊወጣ ጫፍ ላይ ደርሶ ነበር። ይሄ የወልቭሱ ጨዋታ በራሱ አርሰናል ማሸነፉ እንደ ጥሩ ነገር ብንወስዶም በተለይ እንዳያፈገፍግ አድርጎታል። ቢያንስ የደረጃ ሰንጠረዡ መሪነቱ እንዳያስረክብ ስላደረገው በጣም ጠቃሚ 3 ነጥብ ነው። ግን አርሰናል የወሰደው 3 ነጥብ ቅዳሜ ዕለት ይገባዋል ጥያቄ የሚያስነሳ ነው። በጣም የተቸገረበት ጨዋታ፣ ፈተና ውስጥ የገባበት፣ ውርደትም ሊያስተናግድ የነበረበት በወልቭስ አቻ መውጣት ማለት 1 ነጥብ ማጣት 2 ነጥብ ማጣት ብቻ አይደለም። በወልቭስ መሸነፍ ማለት ሙሉ ዓመትን ማጣት ነው። ምክንያቱም የሚያሸነፈ መጨረሻ ደረጃ ላይ ያለው ቡድን ነው። ነጥብ ያስጠነ መጨረሻ ላይ ያለው ቡድን ነው። የትኛውም አይነት አቋም የዛን ቀን ያሳይ ወልቭስ በየትኛውም መንገድ ይንቀሳቀስ። ለዛ ነው በዛ ጨዋታ ላይ ጨዋታው ከተጠናቀቀ በኋላ ዲክላን ራይስ እና አርቴታ ደጋፊ አልተሰናበቱ። ደጋፊዎችን ብዙ ጊዜ ያሸነፈ ቡድን በምንም ውጤት ያሸነፈ ቡድን ሂዶ ከደጋፊዎች ጋር ቴንኪው ብሎ ደጋፊዎችን ያመሰግናል። ሜዳ ላይ እየተጫወትክ ሜዳቸው ላይ ነው የተጫወቱት። ዲክላን ራይስ ጨዋታው እንዳለቀ በቀጥታ ወደ መልበሻ ክፍል ነው የገባው። ኢቨን ጋብሪኤል ማጋሌሽ ይዞት ኮንፍሮንት ሲያደርገው ነበረ እና ደጋፊዎችን ተሰናበት እያለው ነበር። በብስጭት ነው የገባው። አርቴታ ጎሉ ተቆጥሮ በካልቺ የውሃ ኮዳ መጥቶ ነው ወደ መልበሻ ክፍል ሲገባ የነበረው። ከፍ ያለ ፍራስትሬሽን ነበረ፣ ጫና ነበረ። ተናግሯል ከጨዋታው በኋላ በቢገር ማርጂን ማሸነፍ ነበረብን። ይህን ጨዋታ አስበን የመጣ ነው፣ በሰፊ ጎል ልዩነት ስለማሸነፍ ነው አስበን የመጣ ነው። ሜዳ ላይ ግን ተጫዋቾቹ ያሳዩት አቋም ልክ አይደለም። ራይስም ይህንን የደገመው ሜዳ ላይ አርሰናል የነበረው አቋም፣ አርቴታ ለጨዋታው ያደረጉት ዝግጁት ለእኔ ጥሩ ነበረ። አልቀለዱም። አርቴታ ሲሪየስ ቡድናቸውን ነው ይዘው የገቡት በጨዋታው ላይ ያለ የሌላ አቅማቸውም። እንዲሁም ምን አሉ በጨዋታው በኋላ ዊሊያም ሳሊባ 100% ፊት አልነበረም በጨዋታው ላይ። በቃ 90% 80% ፊትነስ ላይ ነበር የነበረው። ከተቀያሪ ወንበር ነበር መጀመሪያ የነበረበት አሉ። ግን አስገዳጅ ነው። ካላፊዮሪ የለም፣ በማሪ ሳልሞን መጫወት አልችልም። ስለዚህ ዊሊያም ሳሊባን ከነ ጉዳቱ ይዞ ነው የገባው። ሪስክ ወስጃለሁ፣ ምናልባት ሳሊባ በቀጣይ ሊጎዳብን ይችላል 90 ደቂቃ በማጫወታችን የሚል አስተያየታቸውን ያስቀመጡት እና ይሄ በትልቁ ጥያቄ የሚያስነሳ ጉዳይ ነው። በቋሚ ቡድን በትክክለኛው ቡድን ገብተ በቋሚ 11 ገብተ ወልቭስን 20ኛ ደረጃ ያለውን ቡድን ኮምፎርቴብልና አለማሸነፍ ጥያቄ የሚያስነሳ ጉዳይ ነው። ግን ከዚሁ ጋር አያይዘን አርሰናል አንዱ ስጋቱ የሚሆንበት ይሄ ለፐርፎርማንሱ ዲክላይን ማድረግ አንዱ የጉዳት ሁኔታዎቹ አነጋጋሪ ናቸው። እንዲሁም ሚካኤል አርቴታ ምን ሲሉ ገለጹት? የአርሰናል የጉዳት ሁኔታ ይሄ እንደ ሳይክል ነው የሚመስለው። በቃ ይሽከረከራል፣ እንደ ሳይክል ይሽከረከራል፣ እንደ ሳይክል ጎማ ነው ያሉት። አጥቂው በሙሉ ተጎዳ፣ 7 የአጥቂ መስመር ተጫዋች ተጎዱብን። አሁን ደግሞ ተከላካዩ በሙሉ ተጎዳ። ማጋሌሽ፣ ሳሊባ፣
ትናንት ተነስቷል። በእርግጥ ሙስኬራ ቤንጃሚን ዋይት እንደገና ተጎድቷል። የጡንቻ ጉዳት አጋጥሞት ነው በወልሱ ጨዋታ ላይ ተቀይሮ የወጣው እና ሳይክል ሆነብናል። በቃ ይሽከረከርብናል ይሄ ጉዳይ። በዚሁ የሚቀጥል ከሆነ የአርሰናል የጉዳት ጉዳይ መፍትሄ ካልተበጀለት፣ መፍትሄ ካልተገኘለት አንዱ ለዋንጫው ዋጋ መክፈል ጉዳትም ሊሆን ይችላል ዋጋ የሚያስከፍላቸው። ተከላካዩ ሲነሳ ነገ አማካኙ ከተጎዳ፣ አማካኙ ሲነሳ ነገ አጥቂው የሚጎዳ ከሆነ በትልቁ ጥያቄ የሚያስነሳ ጉዳይ ይመስለኛል። ሌላው በዚህ ውድድር ዓመት ልዩነት ይፈጥራል ብለው ከፍተኛ ገንዘብ ያወጡበትና ከፍተኛ ገንዘብ አወጥቶ ያመጡት ተጫዋች ቪክቶር ኮሬሽ በሚፈለገው ልክ አይደለም። በሚፈለገውና ጠቀሜታ መስጠት ባለበት ልክ አይደለም። በተለይ ከቅርብ ጊዜ ጉዳቱ መልስ የኮሬሽ ላይ የምናየው እንቅስቃሴ ደካማ ነው ተናግረዋል አርቴታ። በተደጋጋሚ ይመለከተዋለሁ አሉ። እኛ ያው ማንቱ ማን ነው የምንመለከተው እዚህ ጨዋታውን ስናይ አይደለ ከሌለ ከሌ ሰጠው የሚለውን ስለሆነ የምናየው አይታየንም። ሜዳ ላይ ያለ ሰው ግን ይታየዋል። ሜዳ ውስጥ ያለ ሰው ስመለከተው ነበር አሉ። የኮሬሽ ከ10 ጊዜ በላይ ለአርሰናል አማካኞች ነፃ ሆኖ ይጠብቃቸው ነበር። አንዳቸውም ቀና ብሎ አላዩትም አሉ። እና እዚህ ላይ ልምምድ ቦታ ላይ መስራት አለብን። ችግሩ የኮሬሽ ብቻ አይደለም፣ አማካኞቻችንም እየተመለከቱት አይደለም። ለመሮጥ ስፕሪንት ለማድረግ እየተዘጋጀ ኳሱን ከኋላ ይቀባበሉታል አሉ። ራሱን ነፃ አድርጎ እየጠበቃቸው ኳሱን ወደ ጎን ይልኩታል አሉ። ወደ እሱ ኳስ ሲልኩ አልነበረም ይላሉ ሚካኤል አርቴታ። እንግዲህ ለእርሳቸው በደንብ ይታያቸዋል እውነት ለመናገር ልክም ሊሆኑ ይችላሉ። ግን የኮሬሽ አንድ ተጫዋች ጎል ማስቆጠር እንደመሆን መጠኑ ስራው ትናንት አሁን ኤርሊንግ ብራውት ሃላንድ የፈጠረውን ልዩነት አይተናል። የኮሬሽ በዚህ ውድድር ዓመት የትኛው ጨዋታ ነው እንዲህ አይነት ልዩነት የፈጠረው? የለም፣ ዜሮ ልዩነት የፈጠረበት ጨዋታ የኮሬሽ የለም በዚህ ውድድር ዓመት። ከኮሬሽ ይልቅ ሚካኤል ሜሪኖ ልዩነት ፈጥሯል። ሴንት ጄምስ ፓርክ ላይ ኒውካስልን ሲያሸንፍ ልዩነት ፈጥሯል። ኢቭን ቼልሲ ላይ ነጥብ እንዲጋሩ ያደረጋቸው ሚካኤል ሜሪኖ ነው። ይሄ ሌላው አሳሳቢ ጉዳይ ነው በአርሰናል ቤት ውስጥ። በአስቸኳይ መፍትሄ ማግኘት ያለባቸው ጉዳዮች አሉ። የቡድኑ ፐርፎርማንስ መጨመር አለበት። ዋንጫውን ስለ መውሰድ ከሲቲ ዋንጫውን ላለመነጠቅ ትግል ማድረግ የሚፈልግ ከሆነ እነዚህን ነገሮች ማድረግ ይኖርባቸዋል። እነዚህን ነገሮች ማድረግ ካልቻለ ግን አርሰናል እነዚህ የጠቀስኳቸው ነገሮች የሚደራረቡ ከሆነ ሲቲ አሁን ፍሎሪሽ እያደረገ እያደገ እንደ አበባ እየፈካ እየመጣ ያለ ቡድን ጥያቄ በሌለው መንገድ ለአርሰናል የስጋት ምንጭ መሆኑን በእርግጠኝነት መናገር ይቻላል። አስቶን ቪላ ለሌላኛው ቡድን ኡናይ ኤምሪ እንግዲህ ይህንን ቡድን በ3 ዓመት ውስጥ እንዴት አድርገው እንደቀየሩት ግራ የሚያጋባ ነው። ኡናይ ኤምሪ ምን አይነት ቡድን እንደሰሩ ማለት ነው። ትናንት ዌስትሃም ላይ ከሜዳቸው ውጭ እየተጫወቱ በሜዳቸው ውጤት መቀለበስ ኢትስ ሀፕንስ አንዳንዴ ሀፕን ያደርጋል። በሜዳ ውጤት መቀለበስ ደጋፊ ያለ መነሳሻ ያለ ምናምን አንዴ ተመራሽ ትመለሳለህ። አንዴ ተመርተ ሁለቴ ተመርተው ነው ውጤት የቀለበሱት። ሁለቴ ተመርተው ሁለቴ የማያቸው ነው። ከዛ መጨረሻ ላይ የሞርጋን ሮጀርስ ጎል በጣም የተለየች ነው፣ ውብ ጎል ነበረች ከሳጥን ውጭ። አስቶን ቪላም ጥሩ እየመጣ ነው። አስቶን ቪላ አርሰናልን የሚያገኘው አሁን ጥሩ ብቃቱ ላይ ባለበት ከ2 እና 3 ሳምንታት በኋላ አሁን ሲቲና አስቶን ቪላ በቅርቡ ቢገናኙ ለአርሰናል መልካም እድል ሊፈጠር ይችላል። እርስ በርስ ቢገናኙለት በቅርብ ወይ በ2 ሳምንት ወይ በ3 ሳምንት ውስጥ ቢገናኙ። ምክንያቱም ከረንትሊ ጥሩ ፐርፎርማንስ እያሳየ ያለው አስቶን ቪላ ነው። ከረንትሊ በቃ ባሉ ካሉት የፕሪሚየር ሊግ ክለቦች ከሲቲና ከአርሰናል ቀጥሎ አስደናቂ ብቃት እያሳየ ያለው አስቶን ቪላ ነው። ከ3 ሳምንት በኋላ አስቶን ቪላና አርሰናል ይገናኛሉ። በ3 ሳምንት ባለሞላ ጊዜ ውስጥ አርሰናል እርግጠኛ አይደለም ከዛ ጨዋታ 3 ነጥብ እንደሚወስድ አስቶን ቪላ እያሳየው ካለው ጥራት ያለው እንቅስቃሴ ማለት ነው። ስለዚህ አስቶን ቪላም ቀላል ተፎካካሪ አይደለም። ኡናይ ኤምሪ በእርግጥ ይሄ ረጅም ባህር ያለውን ዋንጫ የማንሳት አቅም ያላቸው አሰልጣኝ አይደሉም። ብዙ ጊዜ የቶርናመንት ውድድሮች 1-2-3 ጨዋታዎችን የማሸነፍ አቅም አላቸው። ጥሮ ማለፍ ላይ ግማሽ ፍጻሜ፣ ሩብ ፍጻሜ ምናምን እንዲህ አይነት ጨዋታዎችን ማሸነፍ ባህል አላቸው። ኢሮፓ ሊግንም ደግሞ ደጋግሞ በማንሳት ሚስተር ኢሮፓ ሊግ ነው የሚባሉት እኛ አሰልጣኝ እና ኮንሲስተንትሊ ቪያሪያልም እያሉ የሚነሳባቸው ጥያቄ ቡድናቸው የሆነ ሰዓት ላይ ዲክላይን ያደርግባቸዋል። እንደነበረ አይቀጥልም። አሁን የአስቶን ቪላን ቡድንም ተመሳሳይ ነው። 1-2 ተጫዋች ቢጎዳበት ተመልሶ ኋላ ኪስ የሚገባ አይነት ቡድን ነው አስቶን ቪላ። ግን ሳይኖቹ የአርሰናል ሳይኖች ግን ጥሩ አይደሉ። እያየናቸው ያሉት ምልክቶች ቶሎ ካላስተካከሉት አርቴታ አቻዎቹ፣ ነጥብ መጣሎቹ፣ መቸገሮቹ፣ የተጫዋቾች ፐርፎርማንስ መውረድ እና መሰል ነገሮች ጥያቄ የሚያስነሳ ነው። ኢዜ በቅዳሜ ጨዋታ ላይ ፈዞን ያመሸው አልነበረም። ኦዲጋርድ ተክቶት ገባ።
ኦዴጋርድ አርፎ ነው የመጣው። ጉዳት ላይ የነበረ ተጫዋች ነው፣ ግን አርፎ መጥቷል። ፊትነሱ እንዳንል 290 ደቂቃዎችን ተጫውቷል። ግን በዛ ጨዋታ ላይ ከረፍት በኋላም ቢሆን ገብቶ በገባባቸው ደቂቃዎች ላይ ውጤት ለመቀየር የተደረገው እንቅስቃሴ በቂ አልነበረም። በበቂ መንገድ እየተመለከት ነው አልነበረም። ዙቢሜንዲ ፈዞ ነበረ በዛ ጨዋታ ላይ ተናዷል። ተቀይሮ ሲወጣ በራሱ ነው የተናደደው በነገራችን። ስለዚህ ይህንን ማንቂያ ደወል ያስፈልጋል። አሁን በሁለት ሀሳብ ይከፈላል። ራይስ አርቴታ እንዲህ አይነት ባህሪ ማሳየታቸው በመልበሻ ክፍሎች ችግር እንዳይፈጥር የሚሉ ስጋቶች አሉ። በሌላኛው አቅጣጫ ደግሞ ይሄ የሚያነሳሳ ነው። በቃ አንደር ፐርፎርማንሳችን በጣም የወረደ ነው፣ እንነቃቃ ነው፣ ልክ ነው የሚሉት። አንዳንዶች ደግሞ ያንን ማድረግ ያለባችሁ መልበሻ ክፍል ውስጥ ነው እንጂ እንደ አዲስ ፍቅረኛ ማቾች አደባባይ ላይ ተመነቃቅሮ መውጣት የለባቸውም የሚል ሀሳብ ነው ያስቀመጡት። ሲወጣ ራይስ አይቶ ከሆነ በጣም በብስጭት እያለ ነው፣ አርቴታም በብስጭት እያለ ነው የወጣው። ከዛ ይልቅ በስርዓት አክብሮ ደጋፊውን አክብሮ መልበሻ ክፍል ውስጥ ሲገቡ መነጋገር ያለባቸውን ነገር መነጋገር ይችሉ ነበረ በሚል ትችቶችን እያስተናገዱ ያሉበት ሂደት እንመለከታለን። እና ሊጉ ግን ደመቀ በመሃል በእነዚህ ነገሮች ውስጡና እንደነገርኳችሁ እንግዲህ የዋንጫውን ጉዞ የሚወስኑ ብዙ ነጥቦች አሉ። ገና ነው 16 ሳምንት ነን፣ ወደ 22 ሳምንት ይቀራል። ገና ነው፣ ግማሹን እንኳን አልደረስም። ብዙ ነገሮች ይለዋወጣሉ በዚህ ማለት ግን ይህንን የውድድር ዓመት የመወሰን አቅም ያላቸው ነጥቦችን በስፋት አንስተናል። ጉዳቶች፣ የተጫዋች ፐርፎርማንስ እና መሰል ነገሮች በከፍተኛ ሁኔታ ጥያቄ ሊያስነሱ የሚችልበትን ሂደት መመልከት እንችላለን። እና አርሰናል ግን እድሉን መጠቀም ባለበት ሰዓት የሊጉን የዋንጫ ጉዞ ፋይሉን መዝጋት በሚችልበት ጊዜ ላይ መጠቀም አልቻለም። ሲቲ እንዲህ አይነት እድል ቢያገኝ አርሰናልን ጥሎት አይሄድም በፍጹም። እኔ አሁን ባለበት ሲቲ አቋም እንዲህ አይነት አጋጣሚ አርሰናል ነጥብ ቢጥልለት፣ አርሰናል ቢሸነፍለት ሲቲ ሾልኮበት ነው የሚሄደው፣ ወደኋላ አይልም። እና ቅድም የጠቀስኳቸው 7 ነጥቦች አርሰናል አግኝቶ ቢሆን ኖሮ አሁን በ9 ነጥብ ልዩነት ሊጉን መምራት ይችል ነበር። እነዚህ ነጥቦች እጁ ላይ የገቡ ነጥቦች ናቸው የወጡበት፣ እጁ ውስጥ የገቡ እንዲይዟቸው ነው የለቀቃቸው። ሰንደርላንድ 2-1 እየመራ ደቂቃው አብቅቷል። ፊሽካ ዳኛ ሊነፉ እየተጠበቀበት ባለ ሰዓት ነው። ከአስቶን ቪላ ጋር 1-1 አልቆ ዳኛው ፊሽካ ሊነፉበት በነበረበት ሰዓት በፑር ክሊራንስ ነሂንካፔ ቶሎ ክሊር ባለማድረጋቸው የመጣ ጣጣ ነው ዋጋ ያስከፈላቸው። ቼልሲን በጎል ነው የተጫወተው፣ ማሸነፍ ይችሉ ነበረ። አርቴታ ደፈር ብለው አጥቂ ተጫዋቾችን ከፍ አድርገው ቢጫወቱ እንዴ በዛ ጨዋታ ላይ እኮ ኢንዞ ማሬስካ ነበርኩ አጥቂ ሲያስገቡ የነበሩት ጎዶሎውን በሚያስገርምና በሚያሳዝን ሁኔታ ማለት ነው። ሶ እነዚህ 7 ነጥቦች አርሰናል የግሉ ነበሩ። በግራም መውሰድ እኮ በቀኝ በቃ መውሰድ የሚገባው ዲዘርቭ የሚያደርጋቸው እና አቅሙም የነበረበት ነበር። እነዛን ለምን አላረገም? ሲቲ እንደዛ አይነት አቅም ላይ ሆኖ እንዲህ አይነት አጋጣሚዎችን ቢያገኝ ያልፋቸዋል አይመስለኝም። ስለዚህ እነዚህ ነገሮች በቀጣይም የሊጉ ፉክክር ላይ ወሳኝ ነጥቦች ሊኖሩ ይችላሉ። ግን እስቲ አርሰናል የሚያስደስተውና መልካሙ ነገር አሁንም ሊጉን እየመራ ነው በ2 ነጥብ ልዩነት። አሁንም እጁ ላይ ነው ያለው እጁን ቅድም እንዳልኩት እንደ አስቶን ቪላው እንደ ሰንደርላንዱ ጨዋታ አሳልፎ ካልሰጠ በስተቀር አሁንም እጁ ላይ ነው ያለው። መቀጠል ይችላል እየመራ ሲቲን እየተጨነቀ የሚቀጥልበትን እድል መፍጠር ይችላል። ሲቲ ላይ ጫናው እንዲበዛ እያደረገ መቀጠል ይችላል። እሱ አርሰናል እያሸነፈ የሚሄድ ከሆነ ሲቲ ምንም ጥያቄ የለውም ፍራስትሬት እያደረገ ሊሄድ የሚችልበት እድል ይኖራል። እና ይሄ ነገር መሰረታዊ ነው። በተለይ ደግሞ ላስት ሚኒት እያስተናገዱት ያለው ጎል አርሰናሎች የመዘናጋት ነገር ያለ ይመስላል። በዚህ ውድድር ዓመት ስፔሻሊ አርሰናል ተከላካዮች ላይ ከሆነ በቃ ማንም ምንም አያመጣም የሚል ሐሳብ ያላቸው የመጨረሻ ደቂቃ አካባቢ እና ዘግቶ የመጫወት ቶታሊ አፈግፍጎ የመከላከል ሂደትን ትመለከታለህ። ወልብስ ያስቆጠረባቸው ለዛ ነው። አስቶን ቪላ ያስቆጠረባቸው ለዛ ነው። በዚህ ውድድር ዓመት ሌሎችም ጨዋታዎች ከዛ ቀደም በነበሩ ጨዋታዎች ላይ ሊቨርፑል ያስቆጠረባቸው ሲያፈገፍጎ በተሰራ ጥፋት ነው። ስለዚህ የመጨረሻ ደቂቃ ላይ የትኩረት አቅማቸው መቀነስ ያርሰናል ተጫዋቾች ጥያቄ የሚያስነሳ ነው። ይሄ በከፍተኛ ሁኔታ መቀረፍ ያለበትና ሚካኤል አርቴታ ልዩ ትእዛዝ ሰጥቶ እዚህ ቦታ ላይ መስራት ይኖርባቸዋል። እና የእንግሊዝ ፕሪሚየር ሊግ ግን እጅግ ውብና ደማቅ ሆኖ በቀጣዮቹ ቀናቶች ለተመልካች አዝናኝነቱ እየጨመረ የሚሄድበት ሂደት የተፈጠረበትን ሁኔታ እያየን ያለ ነው።
ለሶስተኛ ጊዜ አርቴታ ይህንን እድል ካባከኑ ከባድ ነው የሚሆንባቸው፣ እርሳቸው እጅግ ከባድ ነው የሚሆንባቸው። ሁለቱም ይተዋወቃሉ። እንግዲህ ጋርዲዮላ ከ15 ዓመቱ ጀምሮ ነው አርቴታን የሚያውቀው። አርቴታን በጋርዲዮላ ስራ አብሮ ሰርቷል፣ ሚስጥሩን አካፍሎታል። ጋርዲዮላ እንግዲህ አንዳንድ ጊዜ ያው የሚባሉ ነገሮች አሉ አይደለ? አንዳንድ ሰዎች የሚያነሷቸው ነገሮች አሉ። የፈለገ ቢቀርብ የፈለገ ጓደኛ ቢሆን የማትነግራቸው ሚስጥሮች አሉ አይደለ? ጋርዲዮላና አርቴታም የፈለጉ ጓደኛ ማቸው ቢሆኑ አብረው ቢሰሩ አብረው ቢለፉም ግን ስቲል ጋርዲዮላ ያልነገሯቸው ቁልፍ አለ ተብሎ ይታመናል። ለዛ ነው አርቴታ ዋንጫ የማይወስዱት። አርቴታ መጨረሻውን አላወቀውም ተብሎ ይገመታል። ይሄ ፋይናል መሰራት ያለበትን ነገር ያችን ነገር ደብቆታል። ያችን ቁልፏን ያችን የዋንጫዋን ቁልፍ አጫወቱን ሰጥቶታል። ማሸነፍ እንደሚችልና ምናምን ሰጥቶታል ብዙ ነገሮችን። ግን ይችን የመጨረሻውን ዋንጫ ማንሻ መንገዷን ግን ደብቆበታል ጋርዲዮላ ተብሎ ይታመናልና ከተደበቀበት ቁልፉን አውጥቶ ይከፍተዋል ወይስ በራሱ መንገድ ከጋርዲዮላ ዋንጫውን በመንጠቅ ስለ ሶስተኛ ጊዜ ሃትሪክ እንዳይሰራበት ያደርጋል የሚለው አጓጊውናል። በእንግሊዝ ፕሪሚየር ሊግ ከ16ኛው ሳምንት ጀምሮ እንግዲህ የእንግሊዝ ፕሪሚየር ሊግ እንደ አዲስ ጀምሯል። በነገራችን ላይ ቀጣይ ሳምንት ቀድሞ የሚጫወተው ሲቲ ነው ኢታር ላይ። ማንቸስተር ሲቲ ዌስት ሃምን ካሸነፈ የሊጉ መሪ ሆኖ ነው አርሰናልን ከኤቨርተን ጋር የሚጫወተው። አወይ አርሰናል ከሜዳ ውጭ ነው የሚጫወተው። ምሽት 5 ሰዓት ላይ ቀን ነው ሲቲ የሚጫወተው። ስለዚህ ሲቲ አቻ ከወጣ ከተሸነፈ ለአርሰናል ሰርግና ምላሽ ይሆንለታል። ሲቲ ካሸነፈ ግን አርሰናል በጫና ውስጥ ነው የማታውን ጨዋታ የሚያከናውነው ከኤቨርተን ጋር። ቀላል አይደለም። ጋርዲዮላ ባንዴ እንዲህ ብሎ የመጡበት መንገድ ረመድ ብሎ ነው የደረሱበት አርሰናል ላይ አይደል? ብዙ ጊዜ አንዳንዴ ሰዎች ሩጦ ሊደርሱብህ ይችላሉ። ጋርዲዮላ ግን ረመድ ብሎ ነው አርሰናል ላይ የደረሱበት እና ይሄ ከባድና አሳሳቢ ይመስላል። የጠቀስኳቸው ነጥቦች ላይ አርቴታ ትኩረት አድርገው ከሰሩና ካሻሻሉ ምንም ጥያቄ የለውም። አርሰናል ካለው ስኳድ አንጻር ዋንጫ መውሰድ ይችላል። ቅያሬዎቻቸው ላይ፣ ፐርፎርማንሳቸው ላይ፣ የመጨረሻ ደቂቃ መዘናጋት ላይ፣ የጉዳት ሁኔታቸው ላይ ከሰሩ አሁንም በእጃቸው ነው መሪነቱ፣ ዋንጫውን ይወስዳል። እነዚህ ነገሮች ሳያስተካክሉ በቀጣይ ሳምንታትም የሚቀጥሉ ከሆነ ካለባቸው ጨዋታዎች አንጻር እና ሲቲ እየመጣበት ካለ ኮንፊደንሱ ከፍ እያለ ከመምጣቱ አንጻር ለአርሰናል ከባድ ስጋት ነው። አሉቴ እንዴት ውላል ሶፊዬ? ስለጀመርኩ ብዬ ያው ሰላምታውንም አልሰጠውም፣ ይቅርታ ይደረግልኝ። አድማጭ ተመልካቾቻችን ሰላም ብራህ ያነሳነው ጉዳይ ላይ የተወሰነ ሀሳብ ጨምርበት አሉቴ። እሺ አመሰግናለሁ ሶፊዬ። አድማጮች እንደምን አላችሁ እንደምን ቆያችሁ ብለናል። የሳምንቱ መጀመሪያ ፕሮግራማችን ላይ እንገኛለን። የተለያዩ ሀሳቦችን እናነሳለን። ዛሬም የብራንዱ ክለብ ማንቸስተር ዩናይትድ ደግሞ ዛሬ ኦልድ ትራፎርድ ላይ በርንማውዝን ያስተናግዳል። ይህንን ወደ በኋላ እንመጣበታለን። ግን እንዲሁ በማንቸስተር ሲቲና በአርሰናል የሰሞነኛ የቅዳሜና እሁድ ጨዋታዎች ላይ ሀሳቦችን ማድረስ ይሆናል። እኔ እንግዲህ የዋንጫ ቡድን ባለቀ ደቂቃ ጎል አስቆጥሮ የዋንጫ ቡድን ይመስላል አርሰናል ብትለኝ አይ ነው የምልህ። አሁን ብለዋል መሰለኝ አርሰናል ደጋፊዎች የዋንጫ ቡድን ነው፣ የዋንጫ ቡድን አይነት መልክ ያለው ቡድን በየትኛውም ደቂቃ ጎል ያስቆጥራል የሚል አይነት ያን ራይት ነው እኔ አልቀበልም። ያን ራይት ነው። አይ ሌሎችም ሼር ያደርጉታል እንጂ አሁን ይሄ ወልቭስን በዚህ ረገድ በፍጹም አክሴፕት አላደርግም። የዋንጫ ቡድን 20ኛ ያለ ቡድን ላይ ቢያንስ ማንቂያ ደወል ነው ቢባል ይሻላል እንጂ የዋንጫ ቡድን ባህሪ ነው ማለት አይቻልም። ማንቂያ ግን ይሆናል። አርሰናል ያሳየው ፐርፎርማንስ ለቀጣይ ጨዋታዎች ማንቂያ ደወል፣ በቃ ይሄ ከባድ ደወል ተደውሎበታል አርሰናል ብዬ ነው ማምነው። እኔ የኔ እምነት ማለት ነው፣ የግል እምነት። ያው አዎ ምን መሰለ ሶፊያ፣ አሁን በቡድን ውስጥ ያለው መንፈስ፣ በቡድን ውስጥ ያለው ስለ ንቦና የዋንጫ አይነት መንፈስ ያለህ ተጫዋች መሆን አለብህ። የዋንጫን የማሸነፍ ኤክስፔሪንስ የሆነ አሰልጣኝ ሊመራ ይገባል። እና አሁን አርሰናል ቤት የምትመለከታቸው ተጫዋቾች ማን ነው በዋንጫ የተንቆጠቆጠ ጊዜ አሳልፎ የመጣ ተጫዋች ሲንገረኝ? አብዛኛው ተጫዋቾች ትልልቅ ዋንጫዎችን አሸንፈው አይደለም የመጡት። ከግብ ጠባቂው ጀምሮ እስከ ፊት መስመሩ እስካለው ቪክቶር ዮኬሬሽ ድረስ የዋንጫ ጣዕም የሚያውቁ ተጫዋቾች የሉም በአርሰናል ቤት። የዋንጫን የማሸነፍ ብቃት ያለው አሰልጣኝ የለም ብዬ ነው የማስበው በአርሰናል ቤት። ይሄ አንዱ ፋክተር ነው ብዬ ነው የማስበው። ጉጉቶችህ ይጎልሃል። አሁን በጣም ዊሽ እያረክ በሄድ ቁጥር፣ በጣም እየጓጓህ በሄድክ ቁጥር ያንን ነገር ሉዝ የማድረግ
እድልህ ከፍተኛ ነው ብዬ አስባለሁ። አሁን ማንቸስተር ሲቲ ቤት ያሉትን ተጫዋቾች ብታቅ ከና አሰልጣኛቸው ጭምር የዋንጫ ነፍናፊ እና ዋንጫ ወሳጅ ናቸው። እንደውም እኮ አሁን ሃላንድ ያገባው ጎል ማንቸስተር ሲቲ በዘንድሮ ዓመት በኳስ ቁጥጥር የሚታማ ቡድን ነው፣ ለዛ ነው ዳናሮማ ረጃጅም ኳሶችን ይጠልዛል የሚሉ ሀሳቦች ቀርበዋል። አክሴፕት አድርጋቸዋለሁ ማለት እኛም በጨዋታ ተመልክተናቸዋል። እና ግን ማንቸስተር ሲቲ ትላንትና ክሪስታል ፓላስ ላይ የመጀመሪያውን ጎል ሲያስቆጥር ማቲያስ ኑኔዝ ክሮስ ያደረገው ኳስ በቢልድ አፕ ሃላንድ እስኪያስቆጥረው ድረስ 26 ንክኪ ውስጥ የመጣ ኳስ። ይሄ አሁን የፔፕ ጋርዲዮላን የሰሞንኛ ትችቶች ትንሽ ቀረፍ የሚያደርግ ማለት ስትመለከተው አሁን የሚጠልዝ ቡድን ነው። ቢቢሲ እንደውም 8ኛ ደረጃ ላይ አስቀምጦት ነበር የሆነ ሳምንት ላይ 13ኛ 12ኛ ሳምንት ላይ እስካሁን በሊጉ በተደረጉ ጨዋታዎች ብሎ ማንቸስተር ሲቲ ፔፕ ጋርዲዮላ ቲሙን ከተረከበ ጊዜ አንስቶ ያለው የኳስ ቁጥጥር እየወረደ መጥቷል ዲስ ይር ብሎ ነበር። እና ግን ትናንትና አሁን ከሜዳ ውጪ ሰለርስ ፓርክ ላይ በ11 ጨዋታዎች ያለመሸነፍ ጉዞን አስቆጥሏል። ከዛ በተጨማሪ ሃላንድ ያስቆጠረው ጎልም 26 ንክኪ የፈጀበት ነው። 62 64 የሚሉ የስታቲስቲክስ ኩባንያዎች ቫሪ የሚያደርጉ የኳስ ፖሰስ እንደነበረው ማሳያ ነው ማንቸስተር ሲቲ ትላንትን። እና አሁን የአርሰናልና የማንቸስተር ሲቲን የቀጣይ ፊክስቸሮች ስትመለከታቸው ወልቭስ ላይ የዋንጫ ቡድን የዋንጫ ቡድን ነው እንበልሽ፣ ወልቭስ ላይ የዋንጫ ቡድን ነው አርሰናል በአከለ ደቂቃ ማስቆጠር አሸነፈ። ወልቭስ ታች ቡድን ላይ ያለ ቡድን እስከ ረፍት ቢያንስ አንዱን ታርጌት አትሞክርም? አንዱን ታርጌት ቢያንስ የዋንጫ ቡድን ይሄ መገለጫ አይደል? የዋንጫ ቡድን እኮ 20ኛም ያለ ቡድን ላይ 15ኛም 4ኛም ያለ ቡድን ላይ ቢያንስ ሙከራዎችን ያደርጋል። አርሰናል በዚህ ሲዝን ከየትኛውም ተጋጣሚ በላይ በመጀመሪያው አጋማሽ ማለት ቢያንስ ኢላማውን የጠበቀ ሙከራ አንድም ይሞክራል ቢያንስ። በዚህ ሲዝን ግን በወልቭሱ ጨዋታ ለዛውም በኤምሬትስ እየተጫወተ አንድም ኢላማውን የጠበቀ ሙከራ አልሞከረም። ግን አሩቲ እዚህ ጋር እንደው አንድ ሀሳብ እንድጨምርበት በእኔ በኩልም ይህ ስሜት ስለምጋራው ማለት ነው። እሺ ቡድኖች ግን ለአርሰናል የተለየ ስራ እየሰሩ እየመጡ አይመስልም። በዚህ ውድድር ዓመት በተለየ መንገድ ዝግጅት እያደረጉ አሁን ተመልከታችሁ። ወልቭሶች በተለየ መንገድ የመጡበትን መንገድ ወልቭስ ከማንቸስተር ዩናይትድ ጋር አይተናል አይደለ? በአብዛኛው በነበረው ጨዋታ ላይ ወልቭሶች በጣም ደካማ ነበሩ። እንዲሁም ለሊጉ ይመጥናሉ ሁሉ እያልን ነበራል። ሰንደርላንድ እንደዚህ አይነት አስገራሚ ብቃት አሳይቷል ከአርሰናል ጋር በነበረው ጨዋታ ላይ። ቼልሲ በጎዶሎ ታግሎ በኋላ ላይ ያው ተከታታይ ጨዋታው ሲሸነፍ ተመልክተናል። ሚካኤል አርቴታ ይሄን አስበው መምጣት የለባቸውም። በቃ ቡድኖች በደንብ እየተዘጋጁባቸው ነው ያሉት፣ እርሳቸው ላይ በደንብ ትኩረት እያደረጉባቸው ነው ያሉ። እያንዳንዱ ክፍተታቸውን ጥንካሬያቸውን ነቅሰው አውጥቶ ሰርተውባቸው ነው የሚመጡት እርሳቸው ላይ። ሶ ፕራግማቲክ መሆን የለባቸውም፣ ዳይናሚዝም መፍጠር የለባቸውም ቡድናቸው ላይ ማለት የተለየ ሀሳቦችን ለእያንዳንዱ ጨዋታ ማዘጋጀት የለባቸውም። አንዱ የሲቲና የአርሰናል ልዩነት እሱ እየሆነ እየመጣ ያለ ይመስለኛል። ሲቲ ለእያንዳንዱ ጨዋታ አዳዲስ ነገር ይዞ ይመጣል፣ አዳዲስ መሳሪያ ይዞ ይመጣል። ሚካኤል አርቴታ ሰንደርላንድንም ሲገጥሙ፣ ወልቭስንም ሲገጥሙ፣ ዩናይትድንም ሲገጥሙ፣ ቼልሲንም ሲገጥሙ ለሁሉም ተመሳሳይ ነገር ነው ይዘው የሚመጡት። ተመሳሳይ ባህሪ ያለው ነገር ነው። እሱ አንዱ ችግር አይመስልም በአርሰናል ቤት ውስጥ? ያው ይሄ ጥያቄ የለውም ማለት አሁን እውነት እንነጋገር ከተባለ ልክ እንደኛ ሀገር አሰልጣኞች አንደኛውን ደረጃ ያለውንም ቡድን ስትገጥም 10ኛ ደረጃ ያለውንም ቡድን ስትገጥም የምትዘጋጀው ዝግጅት ይለያያል። የኛ ሀገር አሰልጣኞች ለዚህኛው ጨዋታ የተለየ ዝግጅት አላደረግንም ይልሃል። ከአንደኛው ጋርም ሲጫወት ቶፕ ከሊጉ መሪ ጋር ከ10ኛው ጋር ከ15ኛው ጋርም ሲጫወት አይ ለዚህም ጨዋታ ምንም ነገር አላደረግም ይላሉ። ይሄ ግን አሁን በአርሰናል የሊጉ መሪ ነው። ወልቭስ ሰንደርላንድን ወይ ፉልሃምን ወይ ብራይተን ሆቭ አልቢዮንን ለመግጠም የሚያደርገው ዝግጅትና የሊጉን ቁንጮ የሊጉን ጠንካራ ተከላካይ ለመግጠም የሚያደርገው ዝግጅት ይለያያል። ግን የክለቡ ጥራት እዚህ ጋር እኔ ባለፈውም በማንቸስተር ዩናይትዱ ጨዋታ ላይ ሩበን አሞሪም ወልቭስን ዛሬ ካላሸነፉ አቻ ራሱ ከወጡ መሰናበት አለባቸው። ለፕሪሚየር ሊግ ይመጥን ቡድን አይደለም። በ3 ተከላካይም ተጫወት በ4 ተከላካይም ተጫወት ስለ ሲስተም ጥያቄ የማይገባባቸው ጨዋታዎች አሉ። አንዱ ወልቭስ ነው ብያለሁ እና ሼር ማድረግ ሀሳብ አለ የክለቦችን። አሁን ሰንደርላንድ አርሰናልን ሲገጥም እና ሰንደርላንድ
ብሬንትፎርድን ሲገጥም ያለው መነሳሳ ዝግጅት ይለያያል። ምክንያቱም ቶፕ ነው አርሰናል ኦብቪየስሊ ጥያቄ የለው። ግን ተፈጥሯዊ ነው። ግን ለዛ ደግሞ ሪስፖንድ ማድረግ አለብህ። አርቴታ እሱን ነው ያልኩት። ዴፊኒትሊ ይሄ ያስማማኛል። አርቴታ ማንም ክለብ አርሰናልን ሲገጥም የሚያደርገውን ዝግጅት እሱም በደንብ አድፍጦ መጠበቅ አለበት ብዬ አስባለሁ። እኔ በዚህኛው ጨዋታ በዚህኛው በወልቭሱ ጨዋታ ከአርቴታ ይልቅ ተጫዋቾቻቸው በአርቴታ የተሰጣቸውን ትእዛዝ አልተገበሩም ብዬ ነው የማስበው። ወልቭስን መናቅ አንደርስቲሜት የማድረግ ልክ እኛ ሀገር እንዳሉ ደጋፊዎች አንዳንድ ደጋፊዎች እንደ ማንቸስተር 4 ዳር ነው ያገባበት ወልቭስ ላይ አርሰናልማ 8 ያገባል የሚል አይነት የጨዋታ እንቅስቃሴ በአርሰናል ተጫዋቾች ላይ ተመልክቻለሁ። መናቅ ነገር ነው። ይህንን ጨዋታ በአርቡ ፕሮግራማችን ላይ እያነሳን ነበርና በአርቡ ፕሮግራማችን ላይ ስናነሳ ይህንን ጨዋታ ይሄ ከብሽሽቁ ወጥታችሁ ቢያንስ የማንቸስተር ዩናይትድ ደጋፊዎች እዚህ ጨዋታ ላይ ማንቸስተር ዩናይትድ ሊያስፈርመው የሚችለው ተጫዋች አለ። በዚህኛው በወልቭስ 8 ቁጥሩ ለባሹ ጃኦ ጎሜዝ በዕለቱም በተደረገው ጨዋታ ላይ ከወልቭስ ከ10 በተሰጠው ሬቲንግ የተሻለውን ሬቲንግ ያገኘው ተጫዋች ይሄ ተጫዋች ነው። ጃኦ ቪክቶር ጎሜዝ ዳሲልቫ ወይም ባጭሩ ጃኦ ጎሜዝ 8 ቁጥር ለባሽ ነው። ብራዚላዊ ተጫዋች። ይሄን ተጫዋች ተመልከቱት። የማንቸስተር ዩናይትድ ደጋፊዎችም ይሄ ከብሽሽቁ ወጥታችሁ ቀጣዩ የካስሜሮን ቦታ ተረካቢ ይሆናል የሚሉ ዜናዎች ስለወጡ ተመልከቱት ብለን ነበር። እንደተመለከትነውም ወልቭስ በጥሩ እንቅስቃሴ ነበር ይሄንን ጨዋታ ያደረግነው። ጥሩ ቡድን ቢሆን ኖሮ ወልቭስ የተሻለ ቡድን ቢሆን አርሰናልን ማሸነፍ ይችል ነበር ወይም አቻ መውጣት ይችል ነበር። በጣም የአርሰናል ተከላካዮች በአንድ አጋጣሚ እንደውም እኮ ሁሉም ነቅለው ወጥተው እኮ በካውንተር አታክ በቀላሉ ዴቪድ ላይ የያዘው ኳስ እሱ ኳስ ራሱ ያስተቻቸዋል እና ከሀያኛ ቡድን ላይ ካለ ቡድን አኳያ ስትመለከተው ደካማ የሆነ እንቅስቃሴ ነው ማይክል አርቴታ ያደረጉት ብዬ አስባለሁ። ቀጣይ ደግሞ ያላቸው ፊክስቸሮች በጣም እሳት ናቸው በሁለቱም በኩል። እኔ የቀጣዮቹ ፊክስቸሮች የእንግሊዝ ፕሪሚየር ሊግን ዋንጫ አሸናፊ ዲሳይድ ያደርጋሉ ብዬ አስባለሁ። በአርሰናል በኩልም በማንቸስተር ሲቲ በኩል አሁን ኤቨርተንን ይገጥማል። ካራቦ ካፕን ስናወጣው ብራይተንን፣ አስቶን ቪላን፣ ከዛ በርንማውዝን፣ ሊቨርፑልን ይሄ በጣም የአርሰናል ጠንካራ የቀጣይ ፊክስቸር ናቸው ብዬ አምናለሁ። ስለዚህ በእኔ ቃል አጠራር ኤግዚት ኤግዛሙ ይጀምራል እንደ አዲስ የሁለቱም ቡድኖች የአርሰናልም የሲቲንም ስንመለከተው ቀለል ያለ ተጋጣሚ ያገኛል። ኔክስት ዌስትሃምን ሆም ነው ቀጣይ የሚያገኘው አዌ ማች ይሁን እንጂ ሁለቱም አዌ ተከታታይ የማ የሲቲ ከዌስትሃም በኋላ አይደለም። ኖ ያ ልክ ነው ያ ልክ ነው ሶፊ ያ ኖቲንግሃምን ያገኛል። ኖቲንግሃም አዌ ነው ግን ቀላል ቡድን ኖቲንግሃም ትናንት አሸንፏል ያሸንፏል። ግን በአንጻራዊነት ስትመለከተው ቀለል ያለ ቡድን ነው። በሲቲ ያሁኑ ብቃት በርናቦ ላይ ሄዶ ያለውን የማሸነፍ ኮንፊደንስ ምናምን ስትመለከተው ሁለቱ የሲቲ ተጋጣሚዎች ቀጣይ ቀለል ይላሉ። ከዛ በኋላ ግን ሰንደርላንድን ስታዲየም ኦፍ ላይት ላይ ይገጥማል። ቼልሲን ሆም ያስተናግዳል። ኤንዜን ብራይተን፣ ከዛ ማንቸስተር ሲቲ የሲቲ ማለት እና የአርሰናል አድቫንቴጁ በሜዳው ነው የሚጫወተው። ማንቸስተር ዩናይትድ የአርሰናል በሜዳው ነው የሚጫወተው። አሁን በቦክሲንግ ዴይ እና በፌስቲቭ ፔሪድ የሚደረጉ እንዲሁም ከእነዚህ ውስጥ ቀላሎቹ ግጥሚያዎች የሲቲ የሚመስሉኝ አንደኛው እንዳልከው ዌስትሃም ነው። ሁለተኛው ግን ሰንደርላንድ ነው። ለምን ሰንደርላንድ 7 ተጫዋቾች በአፍሪካ ዋንጫ ይሄዳሉ። ስለዚህ እሱ ይጠቅማል። ሁለቱ ናቸው። ኖቲንግሃም ቀላል ነው ሶፊ። ኖቲንግሃም ሲሪየስ ቡድን ነው። ሸዋንዳይሽ መምጣት በኋላ በጣም እየተሻሻለ ነው። ተሻሽሏል። ግን የትናንቱ ያልተጠበቀ ሽንፈት ሪትሙን እያገኘ ያለ ቡድን ነው። በተለይ መከላከሉ ላይ በጣም ጥሩ ናቸው። ሊቸገሩበት የሚችሉበት ጨዋታ ሊሆን ይችላል ብዬ አስባለሁ። ግን በኋላ ላይ ያልከው እነ ቼልሲ እነ ዩናይትድ እንደሱ አይነት ጨዋታዎች ለአርሰናል ሊጠቅሙት ይችላሉ። በተመሳሳይ አርሰናልም ያሉበት ፊክስቸሮች ቀላል አይደሉም እና ለዛ ነው ፉክሩ በጣም ትንቅንቁ ከፍ ሊልቅ የሚችልና እንትኖች ሊኖሩ ይችላሉ። በዚህ መሀል ደረጃ መቃየሮች ይኖራሉ። ኦቬስ አንዱ በሳምንቱ ወስዶ በቀጣዩ ሊወሰድበት ይችላል። እንዲህ ሊኖሩ ይችላሉ። ይነጠቃል ብዬ አስባለሁ። አሁን በእኔ አገላለጽ ያው አያምርብኝም። እኔ ያው የማንቸስተር ደጋፊ ነኝ ስላልኩ፣ ግን ሌላ ሰው ቢናገረው አሁን ምንም ማይጮህ ማይገን፣ ግን እኔ ስናገረው የሚጮህ አንዳንድ ሀሳቦች አሉ። እኔ አሁን በእኔ ኦፒኒየን ስትመለከተው ሲቲ መሪ ይሆናል ብዬ አስባለሁ። ግን አርሰናል መልሶ መሪ ሊሆን የሚችልበት እድል አለ ሊኖር ይችላል። ምክንያቱም ተከታታይ ቼልሲ ዩናይትድን ነው የሚያገኝ። ከሁለቱ አንዱን የመጣል እድል ይኖረዋል። አርሰናል አይጥልም እኮ እያልኩ እኮ ነው። አርሰናል ጥሩ ቢመጣበት ቢወስድበትም እንደገና ደግሞ አርሰናል ደግሞ ሊቀበለው ይችላል። ይሄ እንትን እኮ ነው፣ ፎርካስት እያደረግን ነው። ከጨዋታዎቹ አንጻር ግምት እየሰጠ ነው። እንዲህ አይነት ነገሮች ይኖራሉ፣ መቀባበሎች ሊኖሩ ይችላሉ። ግን ስቲል አሁንም
በእኔ እምነት አርቴታ እጃቸው ላይ ነው ያለው ድል በቃ ማሸነፍ ነው። በጣም ጠበባቸው እኮ አሁን ሶፊ ጨዋታ ማሸነፍ ነው። ጠበባቸው ለዋንጫ እየተጫወትክ እንደዚህ አይነት ነገር የለም እኮ እያንዳንዷን ነገር ኢንዲቴል እየሰራ ማሸነፍ ይኖርባልና የማንቂያውን ደውል ይጠቀማሉ። አብረን እናያለን። የአጋራችን መልእክት እናስደምጥና ወደ ማንቸስተር ዩናይትድና ቦርንማውዝ ጨዋታ እናመራለን።